ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነው? የምትመለከቱት የፋና ቀለማት የቤተሰብ ጥየቃ ሰዓታችን ላይ ነው። እንግዲህ የምገኘው ብርሃን አፍሪካ የሚባል ትምህርት ቤት ውስጥ እዚህ ኮካ ማዞሪያ አካባቢ ነው። የምገኘው ምክንያት የድሮ ወታደሮች የ1974 ወታደሮች ሁለተኛ ኮርስ የለገዳዲ 44ኛ ዓመታቸውን እያከበሩ ይገኛሉ። እንግዲህ በትዝታው ናፍቆታቸውን እየተወጡ ነው። ውስጥ ገባለሁ፣ ጓደኛ ማቾችን አገኛለሁ፣ ትዝታቸውን እናነሳለን። የከፈሉት መስዋዕትነት ቀላል እንዳልነበረ በተለይ ደግሞ ቀይ ባህር አካባቢ ወይም ኤርትራ ውስጥ የዘመቱ ፖሊሶች ነበሩ። ስለዚህ የበለጠ ታሪኩን ከነሱ እንሰማለን። አብራችሁ እንድትሆኑ እጋብዛችኋለሁ። በነገራችን ላይ ቤተሰብ ጥየቃ ሰዓታችን እናንተ ቤት እንዲመጣ የፋና ቤተሰብ እንድትሆኑ ጥሪያችንን እያቀረብን መታችሁ ጥቆማችሁን መስጠት ትችላላችሁ። የፋና ሚዲያ ኮርፖሬት ቢሮዎች ክፍት ናቸው። ቤተሰብ አለን ኑ ጠይቁን ማለትም ይቻላል። በ8222 ላይ መልእክታችሁን ማስቀመጥ ትችላላችሁ። አለበለዚያ በአካልም ተገኝታችሁ የፋና ሚዲያ ኮርፖሬት ቢሮዎች ላይ መታችሁ እዚህ ጠመንጃ ያዥ አካባቢና ጥቁር አንበሳ አካባቢ ያሉት ሁለቱም ቢሮዎች መታችሁ ጥቆማችሁን መስጠት ትችላላችሁ ለማለት ነው። እንግባ። ሲል እንደነገርኳችሁ የምገኘው የለገዳዲ ሁለተኛ ኮርስ 44ኛ ዓመት እያከበሩ ይገኛሉ። ይሄው እንግዲህ ኮማንደሮቹም እንዲሁም ደግሞ አባላቶቹ አብረውኛሉ። የነሱን ታሪክ ጨዋታ ትዝታቸውን እናነሳለን። አልፎ ተርፎ ደግሞ አቤት ምን አይነት ጊዜ ነበር የሚለው እንድንጫወት እዚሁ አብረን ሰብሰብ ብለን መተናል። ስለዚህ እንተዋወቃችሁ አይደል? ደህና ናችሁ? ሁሉ ሰላም? እንኳን አደረሳችሁ። ከእርሶ ልጀምር ይቻላል? እንተዋወቅ። እሺ፣ ስሜ ኢንስፔክተር ነጋልኝ ታደሰ እባላለሁ። የዛሬው የ44ኛ ዓመት በዓላችን የዝግጅት ኮሚቴው ሰብሳቢ ነኝ። እርሶ ልበል አንተ በግዴታ። እሺ። ስለዚህ ኢንስፔክተር ጊዜያችሁ ምን ይመስል ነበረ? 44 ዓመት ጉዞ በተለይ ደግሞ እንደ አንድ ኮርስ ተሰብስባችሁ ተገናኝታችሁ ያሌሉትን እያስታወሳችሁ ጊዜው ምን ይመስል ነበረ ጉዞአችሁ? በጣም ይገርምሻል። እኛ የተገናኘነው በ1974 ዓ.ም ዛሬ እዚህ አዳራሽ ላይ ተሰብስበው የምታያቸው በአጠቃላይ በአንድ ኮርስ ተቀጥረን ወደ ለገዳዲ ፖሊስ ማሰልጠኛ ገብተን በተለያዩ የሀገሪቷ ክፍሎች ውስጥ ተሰማርተን በስራ በፖሊስነት ሙያ ማለት ነው ተሰማርተን ከቆየን በኋላ ከመንግስት ለውጥ በኋላ ለምን ይሄን ማህበር የኛን ኮርስ ወደ አንድነት ከየክፍለ ሀገሩ የመጣናለን ተለያይተን ብዙ አመት ምን የተነፋፈቅን ከ10 አመት በላይ ተለያይተን ኖረናል። አሁን ደግሞ በዚህ አጋጣሚ ተሰባስበን ለምን አንድነት አንፈጥርም? ለምን አንገናኝም? ለመገናኘት ብለን በጊዮርጊስ ቤተክርስቲያን ጥሪ ያደረግን አንዱ ለአንዱ በመንገር ተሰባስበን እዛች ቦታ ላይ ተገናኝተን ስንሰባሰብ እንደ እድር ነበር የተሰባሰብነው። ለምን እድር እርስ በርስ በቃ እድር መስርተን በወር አንድ ቀን እንኳን እየተገናኘን እንደው እንዴት ነሽ እንባባል የሚል ነገር ነበር። በኋላ ከየክልሉም ያሉ ከየክፍለ ሀገሩም ያሉ እየመጡ በስልክ መገናኘት ሁኔታ እየሰፋ ሲመጣ ለምን ወደ ማህበር አናደርገውም ይሄን ነገር አሁን እድር ላይ ብቻ እንትን ከምንለው ወደ ማህበር እንመስርተው በሚል ሁኔታ የኛ እንዳለ ሆኖ የኢትዮጵያ ፖሊስ ሰራዊት የድጋፍና ልማት ማህበርን ለመጠንሰስ በቃን። አሁን ማህበራችን እያንዳንዱ አባል በማህበር ውስጥ እየተሳተፈ ነው ያለው። ለዚህ ማህበር ደግሞ እንደዚህ አንድ ለመሆን ያበቃን ደግሞ የኛ እዚህ ጋር ተሰባስቦ በእድር መልክ በማህበር መልክ መሰባሰባችን ነውና ዛሬ 44ኛ ዓመታችን ብቻ ሳይሆን የምናከብረው 4ኛ ዓመት የማህበራችን ምስረታ ቀን ነው እና ስንገናኝ የዛኔ ልጅ የነበርን ጠቅላላ በ16 ዓመታችን ነበር የዘመት ነው ለኢትዮጵያ አንድነት ስንል ከቀይ ባህር በኤርትራ ከ1000 በላይ ሰራዊት ሄድ ነው ወደ ትግራይ ከ500 በላይ ሌሎች የተረፉት በየክፍለ ሀገሩ የተበታተኑ ነበር። ግን ኖረን ታግለን ተርፈን ደግሞ ያለፉት አልፈው ወንድሞቻችን አልፈው በህይወት ደግሞ የተረፍነው እንደዚህ አይነት ሁኔታ ተገናኝተን በዓላችንን እንደዚህ አድምቀን ስናከብር ስናይ እውነት እንደገና ሞራል እንደገና አሁንም ለሀገሬ ለአንድነቴ ለወደ በዘመትኩ የሚያሰኝበት ቀን እንደዚህ አብረን ለመዘከር ነው የተገናኘነው። ቃል የለኝም ማለት ፍቅራችሁ ሁለተኛ ደግሞ ምን ያህል ወደ እርስ በራስ እንዳላችሁ እያየሁኝ ነበርና ተመልካቾች ደግሞ ከንግግራችሁ የሚያስታውቅ ይመስለኛል ናፍቆታችሁን ለሀገር ፍቅራችሁ ያላችሁን ቦታ አይቻለውና ማህበሩ ወዴት ይደርሳል የሚለውን ብናወራ ምን ይመስሉታል? ይሄ ማህበራችን በእውነት ነው
ለኔ ለራሴ እኔ ላንተ አንተ ለኔ አንቺ ለኔ እየተባባል ከመካከላችን የተጎዱ አሉ። እነዚህን አባሎቻችንን በመንግስት ለውጥ ምክንያት ሕክምናው ላይ የማያገኙ አባሎቻችን ነበሩ። ጡረታው ላይ የማያገኙ አባሎቻችን ነበሩ። ይህ ማህበር ግን ከተመሰረተ በኋላ ግን ጡረታቸውን የሚያገኙ በሂደት ላይ የሚያሉ አሉ። እንደገና የመሰባሰባችን ነገር ዋናው ነገር ምንድነው? የደከሙ ባልጋ ላይ ያሉ አሉ። እነዚህን ሰዎች በመርዳት የተጎዳውን በማሳከም ለተቸገረው በመድረስ ከኛም ውስጥ ደግሞ የተሻለ ህይወት ደግሞ የሚኖሩት ደግሞ በግልም እነዚህ ወንድሞቻችን በማገዝ በኩል ትልቅ አስተዋጽኦ እያበረከቱልን ነው። ያንን ነገር ለማጎልበት ደግሞ መሰረት የጣልንበት ይሄ ማህበራችን ደግሞ ትልቅ ደረጃ ደርሰናል የሚል ተስፋ አለኝ። በዚህ በኩል ደግሞ መጣለው እንታወቅ። ዶክተር ግርማ መኮንን ዋቅጅራ ይባላል። እኔ በኮርስ ደረጃ ሁለተኛ ኮርስ አይደለሁም፣ ነገር ግን የማህበሩ አባል ነኝ። በጣም አሪፍ። እንደሰማሁት ከሆነ የፖሊስም ማህበርም አለው፣ ከኮርስም ባሻገር ማህበርም አለው። ስለሱ ትንሽ ቢነግሩኝ። ይሄ የፖሊስ ሰራዊት የቀድሞ ፖሊስ ሰራዊት የልማት እና ድጋፍ ማህበር የሚባል በአጠቃላይ በሀገር ደረጃ በኮርስ ደረጃ ሳይሆን በሀገር ደረጃ የተቋቋመ ማህበር ነው ያለው። ይህ ማህበር የራሱ የሆነ የተቋቋመበት አላማ አለው። ከራሱም አላማ ባሻገር ደግሞ ሀገራዊና ክፍለ ሀገር አህጉራዊ ኮንቲኔንታል ጭምር አላማ ያለው የኢትዮጵያን የቀድሞ የፖሊስ ሰራዊት ስምን በዓለም አቀፍ ደረጃ እንደ ሌሎቹ የዓለም ሀገራት እንዳለው ማህበር ሁሉ ከፍ አድርጎ በዛ ደረጃ ለማድረግ ታስቦ የተቋቋመ ማህበር ነው። እንደ አጠቃላይ የዛኛው ማህበር እና የዚህኛው ማህበር አንድ ላይ ለማስታወስ ወይም ለማንሳት ዝም ብሎ ተገናኝቶ በማህበር ስም ለመለያየት ሳይሆን በጣም የሚያስታውሳቸው የሚዘክራቸው ታሪኮች አሉት። ይሄም አንደኛ የተጋራን ታሪክ ያሉት ሰዎች ናቸው እዚህ የተሰባሰቡት። የተከፈለን መስዋዕትነት የሚያከብሩ ናቸው እዚህ ያሉት። ሀገራዊ አንድነትን ለማጠናከር ሲጀምር ጀምሮ እስከ መጨረሻው ድረስ የተዋደቁ አካላት ናቸው እዚህ ያሉት። እነዚህ አካላት ትናንት የነበረውን የትግል መስዋዕትነታቸውን፣ ትናንት የነበረውን የአንድነት ፍቅራቸውን፣ ሀገራዊ ፍቅራቸውን ለዳራቸው፣ ለድንበራቸው፣ ለሀገራቸው የከፈሉትን መስዋዕትነት በዛ ልክ ያን የተጋራን ታሪክ በጋራ ለመያዝና ለጋራ መዘከር መሆኑ በመጀመሪያ ሊያዝ ይገባል። የዚህ ማህበር አብሮ መገናኘት አንዱና ዋነኛው ተልእኮ ይሄ ይመስለኛል። እኔ ከዚህ አንጻር ይሄ የሁለተኛ ኮርስ ወይም የለገዳዲ ሁለተኛ ኮርስ ዛሬ 44ኛ ዓመቱን ሲያከብር ወይም ሲያዘክር እነዚህን ነገሮች በማድረግ ለትውልድ የሚያስተላልፋቸው ነገሮች ይኖሩታል። በተለይም አሁን ላለው የኢትዮጵያ ፖሊስ ሰራዊት ከዚህ የሚያስተምራቸው በጣም ትላልቅና ብዙ መልእክቶች አሉ ብዬ ወስዳለሁ። እዚህ ያለው አባል ቤተ መጻሕፍት ነው፣ ሙዚየም ነው። በእውቀት፣ በክህሎት፣ በፖሊሳዊ ሙያ፣ በሀገር ፍቅር፣ በታማኝነት፣ በተጠያቂነት፣ በኃላፊነት ሲሰራ የኖረ ስለሆነ ይሄንን አሁን ዛሬ ላለው ልምዱን ሲያካፍል ዛሬ ያለው ደግሞ ይሄን የመስማት ይሄን የማዳመጥ ከዚህ የመቀበል ያን ተቀብሎ ሀገራዊ ፍቅሩን ቀደም ሲል በነበረው አይነት መልኩ እንዲያደርግ የሚደረግበት ጉዳይ መኖር እንዳለበት ይሄን መልእክት ለወጣቱ የፖሊስ ሰራዊት አሁን ስራ ላይ ላለው ሰራዊት አካል ይሄን ማስተላለፍ እፈልጋለሁ። ያለው በኔ በኩል ይሄ ነው። በጣም አመሰግናለሁ። ጥሩ መልእክት ነበረ። እዚህ ያለው ሰው ሚውዚየም ነው፣ እዚህ ያለው ሰው ቅርስ ነው። መማር እንችላለን ከነሱና በህይወት ያሉትንም ደግሞ እያስታወስን እንደዚህ አይነት ልምዶችንና ሀሳቦችን ብናካፍል ጥሩ ነው ይመስለኛል። ከኛ መሀል ደግሞ እንደኔው በጋዜጠኝነት ሙያ ላይ በተለይ ደግሞ የፖሊስ ጋዜጠኝነት ሙያ ላይ የነበረች ያው አንቺ የሚለውን ስም ፈቅደውልኝ ስለሆነ ነው አንቺ እያልኩ ያለሁት ሰው ሳንታወቃታል። በእርግጠኝነት ብዙዎቻችሁ ታቋታላችሁ። ትዝታም ያለን ይመስለኛል። እንዴት አለሽ? እንታወቅ። ኮማንደር ብርቄ ወልደ ገብርኤል እባላለሁ። በፌደራል ፖሊስ ያው ሚዲያ ውስጥ ለረጅም ዘመን ሳገለግል ነው የኖርኩት። ያው ከተቀጠርኩበት ጊዜ ጀምሮ ማለት ይቻላል። ይሄ ኮርስ ማለት ነው
74ኛ ማነው 1974 ዓመተ ምህረት ሁለተኛ ኮርስ ነው ተብለው የሚጠሩት የሰለጠኑት ለገዳዲ ነው። ለገዳዲ ለሁለተኛ ጊዜ ነው። ሁለተኛ እነሱ ናቸው። የመጀመሪያ አንድ ሰለጠነው ሁለተኛ ኮርስ ናቸው። ከብዛታቸው ከልዩነታቸው ልዩነት ነበራቸው ማለት ይችላልው። ባህሪያቸው ራሱ የመሰባሰባቸው ነገር ራሱ የሚደንቅ ነው። ልዩ ተሰጥኦ ያላቸው ናቸው ብዙዎቹ። እንዳለ ስልጣናውን እንደጨረሱ ወደ ኤርትራ ነው የተዛወሩት። ኤርትራ ሲዛወሩ ማለት ሲመደቡ የከፈሉት መስዋዕትነት ቀላል አልነበረም። ምክንያቱም በዛን ዘመን የምታስታውስ ነው የትግል ወቅት ነው። መጀመሪያው ሰላም የማስከበር ኃላፊነት ያለበት ፖሊስ ነው እና እዛ ውስጥ ይሄ በዛን ሰዓት ሽጉድ ነው ያሏቸው። ምናልባት ስል ቅር ይለኛል። ሽጉድ አሏቸው። ሲሄዱ ብዛት ስለነበራቸው ጥያቄም ስለነበራቸው ብዙ ነገሮች ስለነበር ሽጉድ መጣ ነበር የተባሉት። ነገር ግን በስራ ላይ ሲታዩ ሰላምን ከማስከበር ጸጥታን ከማስከበር አኳያ ኤርትራ ውስጥ ታይቶ የማይታወቅ አስመራ ውስጥ ታይቶ የማይታወቅ አይነት ጥሩ ዲሲፕሊንና ጥሩ ስራ ይሰሩ ናቸው። ከዛም አልፎ ሀገርን ለማስከበር የተከፈለው መስዋዕትነት ቀላል አልነበረም። ብዙዎች አልፈዋል፣ የቀሩትም አሉ። መጨረሻም ላይ እንኳ ያው ከኤርትራ ሲወጡ የነበረው ፍልሚያ የነበረው መዋደቅ ከፍተኛ ነበር። በበረሃ ነው አቋርጠው ማንም ትራንስፖርት ያላቸው ኑ በዚህ ሂዱ ያላቸውም የለም። ሁሉም ወደ ሀገሩ ለመግባት በእግሩ ነው ከኤርትራ ሱዳን፣ ከሱዳን ወደ ኢትዮጵያ የገቡት። ያ ሲሆን ግን ምን ያህል በረሃ እንደተጋፈጡ ምን ያህል ተራራ እንደወጡ ስንት መሰናክል እንደነበራቸው እያንዳንዱ ሰው በህሊናው ማሰብ ይችላል። እዚህ ህሊናቸው አገራቸው መግባት ወገናቸው ጋር መቀላቀል ነበር የሚፈልጉትና ያንን ከፍተኛ መስዋዕትነት ከፍለዋል። ከፍተኛ ትግል አድርገዋል እና የሀገር ፍቅር ስሜትን አሳይተዋል፣ አጋብተዋል ለነበረው ትውልድ። ስለዚህ ሽጉድ ይባል የነበረውን እንደውም ምን ሽጉድ ነው ሺወርቅ ናቸው እንጂ ነው የተባሉት። ለምን? ከተግባራቸው ያሳዩት ተግባር ከፍተኛ ነበር። ያም አላበቃም። አሁን እነሱ ራሳቸው አሁን ከተበተነ ይሄ ጦር ያው በጡረታም ይሁን በተለያየ መልክ ከዚህ የተበተነው ሁሉ ግን በአሁኑ ሰዓት ያው ቅድም ዶክተር ጠቅሶታል አገር አቀፍ የሆነ ማህበር ተመስርቷል። የዚህ ማህበር ጥንስስ ግን ይሄ ኮርስ ነው። አስቦት ተዘጋጅቶ አገር አቀፍ የሆነ ፖሊሳዊ ማህበር መመስረት አለብን በሚል መጀመሪያ የጀመሩት እናሱ ናቸው። እኛ ሁሉ የተሰባሰብነው በኋላ ላይ ነው። ስለዚህ ይሄ በቀላሉ የሚታይ አይደለም። ከፍተኛ መስዋዕትነት ከፍለዋል። ከፍተኛ ትግል አድርገዋል። እስከ ህይወት መስዋዕትነት፣ የአካል ጉዳት እያንዳንዱ ፖሊሱን ብትጠይቀው የመለዮ ፍቅር የምንለው ነገር አለ። የመለዮ ፍቅር የሚወደው ብዙ ነው። ብዙ ታሪክ አሳልፏል። ስለዚህ ሽጉዶችን ወይም ሽወርቆችን እንዲህ በቀላሉ ተንትኖ ማስቀመጥ የሚቻል አይመስለኝም። ይህንንም ማህበር ማቋቋማቸው ትልቅ ስራ ነው። አሁንም ወደፊትም ሀገር በምትጠራው ሁሉ ላይ ተሰላፊዎች እንደሚሆኑ እርግጠኛ ነኝ። እኛንም ያስፈጽሙናል። ወኔያቸው በጣም ደስ ይላል። አይቻለሁ። እሱን አመሰግናለሁ በጣም። ከጎንሽ አንቺ ቀደም ሲል እንደጠቀሽው ሁኔታው ላይ ወይም ቦታው ላይ ሆኖ ጉዳት የደረሰበት አንድ አባል ነውና እሱን እንተዋወቀው። እኔ መራዊ ገላግሌ ይባላለሁ። የዚህ የታሪካዊ ኮርስ አባል ነኝ። ከጡረታ ዘመኑ እስካሁን ድረስ ባለንበት ጊዜ እስካለንበት ሰዓት ድረስ ታሪክ ያልተለየው ኮርስ ነው። ለምንድነው እንደዚህ ያልኩበት ምክንያት ቅድም ኮማንደር ብርቄ እንዳስቀመጠችው 1100 ሆነን ተቀጥረን 1000 ሆነን ኤርትራ ሄደን አሁን ጠቅላይ ሚኒስትራችን ለሚያነሱት ጥያቄ የባህር በር ጥያቄ በከፍተኛ ሁኔታ መስዋዕትነት የከፈለ ሰራዊት ነው። በእግሩ የተሰደደ በባህር የተሰደደ መከራ ያየ የቆሰለ የደማ ሰራዊት ነው። የሰራዊት በዛን ሰዓት የዛሬ 44 ዓመት ከማሰልጠኛ እንደወጣን ቤተሰቦቻችንንም አላየንም፣ እናት አባቶቻችንንም አላየንም። የካቲት 26 1975 ዓ.ም ተመረቅን። ጠዋት 4 ሰዓት ምረቃው ተከናወነ፣ አለቀ። ከ5 ሰዓት በኋላ ዩኒፎርማችንን ስንቃችንን ትጥቃችንን ስንሰንቅ አምሽተን ሌሊቱን ጉዞ የጀመርነው ወደ ኤርፖርት ነው። ወደ አርማይቤሽን የሚባል በድሮ ጊዜ አጠራር አርማይቤሽን ነበር የሚባለው። ወደዛ ነበር ጉዟችን የነበረው። ይሄው እንደምታዩት ከአፋር፣ ከደቡብ፣ ከአርባ ምንጭ ከተለያዩ ቦታ የመጡ ወንድሞቻችን አሉ። ዛሬ በህይወት ያሉት ተሰባስበው ይሄው ተያይተናል። ዛሬ ከ35 ዓመት በኋላ ማለት ነው። አካል ጉዳት የደረሰብን ወንድሞቻችን በየቤቱ የተቀመጡ አሉ። ይሄ ማህበር ትልቅ ተቋም ሆኖ
በዓል በመጣ ቁጥር በየቤቱ እገዛ ያደርጋሉ። የማህበሩ መሪዎች እቤት ድረስ እየሄዱ ጠይቃሉ። ጥሩ ቆይታ ነበረን። ወደዚህ ደግሞ መጣለሁ እንታወቅ። ዋና ኢንስፔክተር አሸናፊ ዳቢ ይባላል። የኢትዮጵያ ፖሊስ ሰራዊት በ1974 ዓመተ ምህረት የዛሬ 44 ዓመት ፖሊስ ሰራዊት ተቀጥሬ ወደ ኤርትራ ክፍለ ሀገር ከዘመቱ 1000 ፖሊሶች ውስጥ አንዱ እኔ ነኝ። ዛሬ በህይወት ተርፈን ብዙ ያጣናቸው ወንድሞቻችን አሉ። ብዙ የተጎዱ ወንድሞቻችን አሉ። ብዙ በስርዓቱም ደግሞ ከለውጥ በኋላ በስርዓቱ ተጎድተው ጎዳና የወጡ ወንድሞቻችን አሉ። በሞራልም በአቅምም በሁሉ ነገር በስነ ልቦናም ተጎድተው ዛሬ እዚህ ላይ ደርሰናል። ትልቅ ነገር እኛ 1000 ሆነን ኤርትራ በምንዘምትበት ሰዓት በአብዛኞቻችን እድሜያችን አንድ አይነት እኩል ነው ማለት ይቻላል። 18 ብለን ተቀጠርን እንጂ የ16 ዓመት ልጆች ነበር። ዛሬ መንግስት ያነሳውን ጥያቄ የኢትዮጵያ አንድነት መከበር አለበት በሚል ድንበራችን ቀይ ባህር ነው ብለን የዘመትን ወጣቶች ነው በሰዓት። ምን አይነት ጊዜ ነበር? እስቲ ያኔ አሰብን ቀይ ባህርን እስቲ ያስታውሱኝ። እኛን ለማናቃት ወይም ደግሞ ሄደን ላላየናት ሰዎች ምን ትመስል ነበረ? እንግዲህ ያው አገሩ ያው ኢትዮጵያ ነው ይመስለው። አሁን ዛሬ ሌላ ሀገር ይባል እንጂ አገሩ ኢትዮጵያ ነው ይመስለው። እኛ የተለየ ነገር ያየነው ነገር የለም። የሰዎች የአስተሳሰብ ልዩነት የፈጠረው ነገር። እኛም ኢትዮጵያ ብለን ለሀገራችን አንድነት የቆምነው ሰዎች በወቅቱ ተዋርደናል። ዛሬ ላይ ግን ክብር ይመስገን ይህን የእኛን ጥያቄ ያነሳ ትውልድ መጥቷል። እኛ ደግሞ ባለን ልምድ፣ ባለን ሙያ፣ ባለን ስነ ምግባር፣ በአቅማችንም ቀበቷችን አላላን እንጂ አልፈታንም። አልፈታንም። ከመንግስታችን ጋር ጥያቄውን ለማስመለስ አባሎቻችን ሁሉም ዝግጁ ናቸው። ሐቃቸውን እንጠብቃለን። ሐቃችን የሚጠብቅ መንግስት ጉዳያችን። አመሰግናለሁ በጣም። ኮማንደር ስህን ባላለውኝ የፌዴራል ፖሊስ ህዝብ ግንኙነት ባልደረባ ነበርኩኝ። ይሄ በዓል እንግዲህ እኛን ወደዚህ ያመጣን የዚህ የሽጉዶች ህብረት ነው ዛሬ እዚህ መድረክ ላይ እንድንቀመጥ ያደረገን። በእነሱ ምክንያት የተወለደው የኢትዮጵያ ፖሊስ ልማትና ድጋፍ ማህበር ኃላፊዎች ነን እነ ኮማንደር ብቄ፣ ዶክተር ግርማ፣ እኔንም ጨምሮ ማለት ነው። ስለዚህ ይህ ስብስብ ይህ ትልቅ ሀገራዊ እመርታ ያላቸው ላለው ለሰራዊቱ ተሞክሮ ያላቸው ልምዳቸውን የሚያካፍሉ ይሄን ሰራዊት ያለውን ሰራዊት በጥሩ ስነ ምግባር የሚቀርጹ የሀገር ፍቅር ያላቸው መዛግብቶች ናቸው ማለት ይቻላል። ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። ጥሩ ትምህርት፣ ጥሩ ወኔ እንደተቀበልን ተስፋ አደርጋለሁ። አብራችሁ ያስሚን ሰይድ ነበርኩኝ። ቤተሰብ ጥየቃ ሰዓታችን ይሄንን ይመስል ነበረ። እኔ እዚያ በቃለሁ። ቀጣይ ፕሮግራሞቻችን ይቀጥላሉ። ቀጣይ እስክንገናኝ ቻው።